ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ብራድሊ ባርኮላ ፒኤስጂዎች እንዲለቁት ጥያቄ አቅርቧል እየተባለ ይገኛል። ይህንንም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። አሌክስ ክሩክ ብሬኪንግ ኒውስ ብሎ ይዞት በወጣው ዘገባ መሰረት ብራድሊ ባርኮላ የልቀቁኝ ጥያቄ ለፒኤስጂ አቅርቧል እያለን ይገኛል። በእርግጥ ከዚህ ቀደም በወጡት ዘገባዎች መሰረት በተለይ ደግሞ ቤን ጃኮብስና ፋብሪዞ ሮማኖ እንደዚሁም እና ሌኪፕ ይዞት በወጡት ዘገባ መሰረት ፒኤስጂዎች ብራድሊ ባርኮላ በዛው በፒኤስጂ እንዲቆይላቸው ይፈልጋሉ። ለዛም ደግሞ አዲስ የኮንትራት ማራዘሚያም አቅርበውለታል። ነገር ግን ደግሞ ፒኤስጂዎች በሚፈልጉት ፍጥነት ይህ የኮንትራት ማራዘሚያ ድርድር እየሄደ እንዳልሆነ ከዚህ ቀደም የሚወጡ ዘገባዎች ተናግሯል። በተለይ ደግሞ ከጥቂት ቀናቶች በፊት ሌኪፕ ይዞት በወጣው ዘገባ መሰረት በፒኤስጂ እና በብራድሊ ባርኮላ መካከል በኮንትራት ማራዘሚያ ዙሪያ እየተደረገ ያለው የድርድር ሂደት በጣም እንደተንቀራፈፈ ነው እየተነገረ የሚገኘው። በዛ ምክንያትም ፒኤስጂዎች ደስተኛም አይደሉም እየተባለ ይገኛልና በዚህ የክረምቱ የዝውውር መስኮት ፒኤስጂ ያቀረቡለትን የኮንትራት ማራዘሚያ ጥያቄን የማይፈርም ከሆነ እንደዚሁም ደግሞ ራሱም ከክለቡ መልቀቅ እፈልጋለሁ ብሎ ጥያቄ የሚያቀርብላቸው ከሆነ ፒኤስጂዎች ተጫዋቹን ለመሸጥ ክፍት እንደሆኑ ነው እየተነገረ የሚገኘው። አሁን ላይ ደግሞ አሌክስ ክሩክ ይህንን ጥያቄ አቅርበዋል እያለን ይገኛል። ከሱ በተጨማሪም አብዱላሂ የተባለው ጋዜጠኛም ይዞት በወጣው ዘገባ መሰረት ብራድሊ ባርኮላ በዚህ የክረምቱ የዝውውር መስኮት ፒኤስጂን ለቆ ወደ ሌላ ክለብ ሄዶ አዲስ ፈተናን መጋፈጥን ይፈልጋል የሚል መረጃን ይዞልን ወጥቷልና እነዚህን አጠቃላይ መረጃዎች ስትመለከቱ ብራድሊ ባርኮላ በዚህ የክረምቱ የዝውውር መስኮት ፒኤስጂን የመልቀቅ እድሉ ከፍተኛ እንደሆነ መረዳት እንችላለን። ምንም እንኳን ፒኤስጂዎች ተጫዋቹን ማቆየት ቢፈልጉም ነገር ግን ደግሞ ተጫዋቹ በዚህ ሰዓት ላይ በፒኤስጂ ቤት ቀዳሚ ተመራጭ አይደለም። ያም ደግሞ ተጫዋቹን እንዳላስደሰተው ነው እየተነገረ የሚገኘው። በተለይ ደግሞ ከጥቂት ሳምንታት በፊት ፒኤስጂ ከአርሰናል በተገናኙበት የሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ብራድሊ ባርኮላ ተቀያሪ ወንበር ላይ ነበር የተቀመጠው። ከሱ ፊት ለፊት ክቫራትስኬሊያና ዴዚሬ ዱዌ ነበር በቋሚነት የጀመሩት። ያም ደግሞ ተጫዋቹን እንዳላስደሰተው ፒኤስጂንም ለመልቀቅም እንደወሰን እንዳደረገውም ነው እየተነገረ የሚገኘውና በዛ ምክንያትም በዚህ የክረምቱ የዝውውር መስኮት ከፒኤስጂ ሊለቅ ይችላል እየተባለ ይገኛል። ሊቨርፑሎችም እንግዲህ ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኙት። በእርግጥ ባለፈው የክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ነበራቸው። የሉዊስ ዲያዝ ተተኪም አድርገውም ወደ ሊቨርፑል ለማምጣትም አስበው ነበረ። ነገር ግን በሁለት ምክንያቶች ይህ ተጫዋች ወደ ሊቨርፑል ሳይመጣ ቀርቷል። አንደኛው ምክንያት ብራድሊ ባርኮላ በዋነኝነት በግራ ክንፍ በኩል ነው የሚጫወተው። በሊቨርፑል በኩል ደግሞ በግራ ክንፍ በኩል የሚጫወቱ ሁለት ተጫዋቾች አሉ። አንደኛው ኮዲ ጋክፖ ሲሆን ሌላኛው ደግሞ ሪዮ እንጉማኖና የሪዮ እንጉማ እድገትን ላለመግታት ሲሉ ብራድሊ ባርኮላን ሳያስፈርሙት ቀርቷል። በእርግጥ ብራድሊ ባርኮላ በግራም በቀኝም መጮት የሚችል ተጫዋች ነውና ቢያስፈርሙት ኖሮ ምናልባትም በቀኝ ክንፍ በኩል ባለፈው ሲዝን ሲጫወት ልንመለከተው እንችል ነበረ። ነገር ግን የሪዮ እንጉማ እድገትን ያገቷል በሚል ሳያስፈርሙት ቀርቷል። ሌላኛው ምክንያት ደግሞ ባለፈው የክረምት የዝውውር መስኮት ሊቨርፑሎች የአጥቂ ክፍሉን ለማጠናከር በጣም ከፍተኛ የሚባሉ ወጪዎችን አውጥቷል። በተለይ ደግሞ በብሪቲሽ ሪከርድ በሆነ ሂሳብ በመጀመሪያ ደረጃ ፍሎሪን ቪርትስን አስፈረሙ። ከዛ በኋላ ደግሞ አሌክሳንደር ኢሳቅን አስፈርሟልና ለነዚህ ሁለት ተጫዋቾች ከ200 ሚሊዮን ፓውንድ በላይ ነበር ያወጡት። በተለይ ደግሞ ለአሌክሳንደር ኢሳቅ ብቻ 125 ሚሊዮን ፓውንድ ነው ያወጡትና ይህን ያህል ገንዘብ ለአጥቂ ስፍራ ተጫዋች አውጥተው በድጋሚ ለብራድሊ ባርኮላ ከ80 ሚሊዮን ፓውንድ በላይ ወደ 100 ሚሊዮን ዩሮ እንደዚሁም ከዛ በላይ የሆነ ሂሳብ ለማውጣት ባለመፈለጋቸው ምክንያት ሊቨርፑልን ሳይቀላቀል ቀርቷል። እንደዛም ቢሆንም ግን እስካሁንም ድረስ ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኙት። ከሊቨርፑል በተጨማሪም ግን አርሰናሎችም ይህንን ተጫዋች በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። በተለይ ደግሞ የግራ ክንፍ የአጥቂ ክፍላቸውን ለማጠናከር በዚህ የክረምቱ የዝውውር መስኮት ቀዳሚ ስራቸው ያደርጋሉ ተብሎ ነው የሚጠበቀው። በተለይ ባለፉት ዓመታት በማርቲኔሊና በትሮሳርድ ያን ያህል የሚጠብቁትን አይነት እንቅስቃሴ እንዳላገኙ ነው እየተነገረ የሚገኘውና ያንን ቦታ ለማጠናከር እነዚህን ሁለት ተጫዋቾች ሽጠው ብራድሊ ባርኮላን ለማምጣት ፍላጎት እንዳላቸው ነው እየተነገረ የሚገኘውና እነዚህ ሁለት ተጫዋቾች የሚለቁ ከሆነ ወይም ደግሞ ከሁለቱ አንዱ ተጫዋች ከአርሰናል የሚለቅ ከሆነ የዛን ቦታ ለመተካት ቀዳሚ ምርጫቸው ብራድሊ ባርኮላ ነው እየተባለ የሚገኘውና ሁለት የእንግሊዝ ፕሪሚየር ሊግ ኃያል ክለቦች እንግዲህ ብራድሊ ባርኮላን ለማስፈረም ከፍተኛ ፍላጎት እንዳላቸው ነው እየተዘገበ የሚገኘውና ምናልባትም በክረምቱ
የክረምቱ የዝውውር መስኮት ፒኤስጂን ለቆ አንደኛውን ክለብ ሊቀላቀል የሚችልበት እድል እንዳለም ነው እየተነገረ የሚገኘው። በተጨማሪም ብራድሊ ባርኮላ በፒኤስጂ ቤት የሚያቆየው የ2 ዓመት ኮንትራት ብቻ ነው የቀረውና ፒኤስጂዎች እንግዲህ ከዚህ ተጫዋች ደህና ገንዘብን ማግኘት የሚፈልጉ ከሆነ በዚህ የክረምቱ የዝውውር መስኮት የግድ መሸጥ መቻል አለባቸው። ምክንያቱም በቀጣይ ዓመት የ1 ዓመት ኮንትራት ብቻ ነው የሚቀረው። ምናልባትም ያንን የ1 ዓመት ኮንትራትንም እንዲያልቅ አድርጎ በስተመጨረሻ በነጻም ሲለቅ ልንመለከተው እንችላለን። ከዛ በተጨማሪም ገና 23 ዓመቱ ላይም ስለሆነ 2 ዓመት በፒኤስጂ ቤት ቢቆይ ያን ያህል ይከፋል ብዬ አላስብም። ስለዚህ በፒኤስጂ ቤት የሚያቆየውን ኮንትራት ሳይፈርምም በነጻ ከክለቡ ሲወጣ ልንመለከተው እንችላለን። ነገር ግን ለፒኤስጂም ለተጫዋቹም ጥሩ የሚሆነው በዚህ የክረምቱ የዝውውር መስኮት ክለቡን መልቀቅ ነው። ምክንያቱም በፒኤስጂ ቤት የሚቆይ ከሆነ አሁንም አራተኛ የአጥቂ ስፍራ ተመራጭ ነው የሚሆነው ከዴምቤሌ ከቫርስኬሊያ እንደዚሁም ደግሞ ከዲዛይር ዱዌ በመቀጠልና ቀዳሚ ተመራጭ አይሆንም። ነገር ግን ወደ ሊቨርፑል ቢመጣም እንደዚሁም ደግሞ ወደ አርሰናልም ቢሄድም ቀዳሚ ተመራጭ ይሆናል ተብሎ ነው የሚጠበቀውና በዚህ የክረምቱ የዝውውር መስኮት ምናልባትም ከሁለቱ አንዱን ክለብ ሊቀላቀል የሚችልበት ከፍተኛ እድል አለ። በሊቨርፑል በኩልም እንግዲህ በተለይ ባለፈው ሲዝን ሊቨርፑሎች በማጥቃት ክፍሉ ላይ በጣም ሲቸገሩ መመልከት እችለናል። ኮዲ ጋክፖም 2024/25 የውድድር ዘመን ላይ ያሳየውን እንቅስቃሴ በ2025/26 የውድድር ዘመን ላይ መድገምም ተስኖትም ተመልክተናል። በጣም ሲቸገር ነው የነበረው። ከሱ የተጠበቀበትን ያህል እንቅስቃሴም አላደረገምና በዚህ የክረምቱ የዝውውር መስኮት ሊቨርፑሎች ያንን ቦታ ያጠናክራሉ ተብሎ ይጠበቃል። ምናልባትም ኮዲ ጋክፖም ራሱ በዚህ የክረምቱ የዝውውር መስኮት ሊቨርፑልን ሲለቅ ልንመለከተው እንችላለን። በተለይ ከዚህ ቀደም ቶተናሞች ይህንን ተጫዋች ማስፈረም ፍላጎት እንዳላቸው ሲዘገብ ነበረና ምናልባት ወደ ቶተናም ሲያቀና ልንመለከተው እንችላለን። ምናልባትም ወደ ጀርመን ቡንደስሊጋም ሲያቀና ልንመለከተው እንችላለንና ሊቨርፑሎች በዚህ የክረምቱ የዝውውር መስኮት ይህንን ተጫዋች መሸጥ የሚፈልጉ ከሆነ የግድ የሱን ቦታ መተካት መቻል አለባቸው። ያንን ቦታ ለመተካት ደግሞ ብራድሊ ባርኮላ ቀዳሚ ተመራጭ ነው እየተባለ የሚገኘው። ኮዲ ጋክፖ ባይለቅ እንኳን ራሱ የአጥቂ ስፍራ ተጫዋቾችን የግድ ማምጣት መቻል አለባቸው። ምክንያቱም እንደሚታወቀው መሐመድ ሳላ ክለቡን ለቋል። ፌዴሪኮ ኬዛም ክለቡን ይለቃል ተብሎ ነው የሚጠበቀው። እንደዚሁም ሂጎ ኤኪቲኬም ጉዳት አጋጥሞት ምናልባትም በቀጣይ ዓመት ሙሉ ሲዝኑን ላይመለስ የሚችልበት እድል አለው። ቢመለስም ወደ መጨረሻዎቹ አካባቢ ነው የሚሆነው። በዛ ሰዓትም ደግሞ ወደ ምርጥ ብቃቱም ቶሎ ይመለሳል ተብሎ አይጠበቅም። አሌክሳንደር ኢሳቅም ተደጋጋሚ ጉዳት ያስቸግሯል። ሌላኛው ተጫዋች ደግሞ ሪዮን ጉማ ነው። እሱም ገና 17 ዓመቱ ላይ ነው የሚገኘውና ሊቨርፑሎች የግድ በትንሹ 2 የክንፍ ተጫዋቾች ያስፈልጋቸዋል። ከቻሉን ደግሞ 3 የክንፍ ተጫዋቾችን ማምጣት መቻል አለባቸው። ከነዚህ 3 የክንፍ ተጫዋቾች መካከል ደግሞ ቢያንስ 2ቱ ቨርሳታይል መሆን መቻል አለባቸው። በግራም በቀኝም እንደዚሁም ደግሞ 9 ቁጥር ቦታ ላይ መጫወት የሚችሉ ተጫዋች መሆን መቻል አለባቸው። ብራድሊ ደግሞ በዚህ በኩል ትክክለኛው ተጫዋች ነው። ምክንያቱም በዋነኝነት በቀኝ ግራ ክንፍ በኩል ቢጫወትም ነገር ግን ደግሞ በቀኝ ክንፍም እንደዚሁም ደግሞ 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነውና ሊቨርፑሎች የሚፈልጉት አይነት ፕሮፋይል ያለው ተጫዋች ነው። ለዛም ነው እንግዲህ በጣም በቅርበት እየተመለከቱት የሚገኙት። ከዛ በተጨማሪም እንግዲህ በዚህ ሲዝን ያሳየውን እንቅስቃሴ ስንመለከት ራሱ 55 ጨዋታዎችን ለፒኤስጂ ማድረግ ይችላል። በእነዚህ 55 ጨዋታዎች 13 ግቦችን አስቆጥሯል። 8 አሲስቶችንም ማስመዝገብም ይችላል። በእርግጥ ካለፈው ሲዝን አንጻር ብዙ የመጫወቻ እድሎች አላገኘም። እንደዛም ቢሆንም ግን ጎሎችን ማስቆጠር የሚችል ተጫዋች እንደሆነ መመልከት ይችላል። በአጠቃላይ በ2025/26 የውድድር ዘመን 7.3 ሬቲንግም ተሰጥቶታል። ከዚህ በተጨማሪም በ2024/25 የውድድር ዘመን ያደረገውን እንቅስቃሴ ስንመለከት በተለይ ደግሞ ከቫርስኬሊያ ወደ ፒኤስጂ ከመዘዋወሩ በፊት በጣም አስደናቂ ተጫዋች ነው የነበረው። ብዙ ጎሎችንም ሲያስቆጥር የተመለከትነው ተጫዋች ነው የነበረው። ከቫርስኬሊያም ከመጣ በኋላ ጎሎችን ማስቆጠር አላቆምም። በአጠቃላይ እንግዲህ በዛ ሲዝን 58 ጨዋታዎችን ነበረ ማድረግ የቻለው። በ58 ጨዋታዎች ደግሞ የ39 የግብ አስተዋጽኦ ማድረግ ችሏል። 21 ግቦችን ሲያስቆጠር 18 አሲስቶችንም ማስመዝገብም ችሏል። ፒኤስጂዎችም እንግዲህ ለመጀመሪያ ጊዜ የሻምፒዮንስ ሊግ ዋንጫም ሲያሳኩ የዚህ ተጫዋች አስተዋጽኦ በጣም ላቅ ያለ ነው የነበረው። በአጠቃላይም 7.5 ሬቲንግም የተሰጠውም ተጫዋች ነውና ትልቅ ችሎታ ያለው ተጫዋች እንደሆነ መመልከት እንችላለን። በጣም ፈጣን ነው። በሁለቱም እግሩ መጫወት ይችላል። እንደዚሁም ደግሞ ጎሎችን ማስቆጠር ይችላል። አሲስትም ማድረግ የሚችል ተጫዋች ነው። ለዛም ነው እንግዲህ በሊቨርፑልና በአርሰናል ራዳር ውስጥ መግባት የቻለው። በቀጣይ ወዴት ያመራል የሚለውን አብረን የምንመለከት ይሆናል። ነገር ግን ሊቨርፑሎች ይህ ተጫዋች ለመዘዋወር ክፍት የሚሆን ከሆነ ለማስፈረም ከፍተኛ ጥረት ማድረግ መቻል አለባቸው። ምክንያቱም የአጥቂ ክፍሉ በጣም ሳስቶ ነው እየተመለከትን የምንገኘውና በጣም ቨርሳታይል የሆኑ ተጫዋቾች በግራም በቀኝ መጫወት የሚችሉ ጎል ማስቆጠር የሚችሉ አሲስት ማድረግ የሚችሉ ተጫዋቾችን የግድ ማስፈረም መቻል አለባቸው።
አለባቸው። ከነዚህ መካከል ደግሞ አንደኛው ብራድሊ ባርኮላ ነው። ምናልባትም እንግዲህ ሊቨርፑሎች በዚህ የክረምቱ የዝውውር መስኮት የአንድ ያሜንዴን እንደዚሁም ደግሞ ብራድሊ ባርኮላንም ሲያስፈርሙ ልንመለከት የምንችልበት እድል አለ። ያ ምን ያህል ይሆናል የሚለውን ነገር ምናልባትም በቀጣይ የምንመለከተው ይሆናል። እውነት ላይ መስል ይችላል፣ ነገር ግን ደግሞ አቅሙ አላቸው። ለዛ ግን በጣም ፈጣን የሆነ እንቅስቃሴ ማድረግ ይኖርባቸዋል። ከፍተኛ ጥረትም ማድረግም ይኖርባቸዋል። በአጠቃላይ ግን አሌክስ ክሩክ በዛሬው ዕለት ይዞት በወጣው ዘገባ መሰረት ከሆነ ብራድሊ ባርኮላ ፒኤስጂን ለመልቀቅ ጥያቄ አቅርቧል እየተባለ ይገኛል። ሊቨርፑሎችም እንግዲህ ይህንን ተጫዋች በቅርበት እየተከታተሉት ይገኛሉ። በተጨማሪም አርሰናሎችም የዚህ ተጫዋች አድናቂ ናቸው። እንደዚሁም በቅርበትም እየተመለከቱትም ይገኛሉ። ለእናንተ ጥያቄ ያለኝ ግን ሊቨርፑሎች ይህንን ተጫዋች ያስፈርሙታል ወይ? ካስፈረሙትስ ለሊቨርፑል ምን ያህል ጥቅም ይሰጣል ብላችሁ ታስባላችሁ? እንደዚሁስ ሊቨርፑልን ምን ያህል ወጪ ያስወጣል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁን፣ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።